ጄምስ ሪቪስ እና ሳራ ሁዋንግ በብራውን ዩኒቨርሲቲ ቅጥር ግቢ ውስጥ በተፈጸመ ጥቃት ህይወታቸውን ያጡ ተማሪዎች ናቸው። ዩኒቨርሲቲው የመግቢያ ፈተና ለተማሪዎቹ እየሰጠ ባለበት ወቅት በተፈጸመ ጥቃት የተማሪዎቹ ህይወት ተነጥቋል። በአሜሪካ ከሚገኙ ትላልቅ የትምህርት ተቋማት አንዱ በሆነው ብራውን ዩኒቨርሲቲ ቅጥር ግቢ ውስጥ በተፈጸመ ጥቃት ህይወታቸውን ካጡት በተጨማሪ 9 ተማሪዎች ክፉኛ ቆስለዋል። ክስተቱ ተማሪዎችንና የትምህርት ተቋሙን ማህበረሰብ በከፍተኛ ሀዘንና አለመረጋጋት ውስጥ እንዲገቡ አድርጓል። በዩኒቨርሲቲው የምህንድስናና ፊዚክስ ትምህርት በሚሰጥበት ህንጻ ላይ የተፈጸመው ጥቃት የአሜሪካንን የትምህርት ተቋማት ደህንነትን አስመልክቶ ወሳኝ የሆኑ ጥያቄዎችን አስነስቷል። የፕሮቪደንስ ከተማ ከንቲባ ብሬንት እስማይሊና የብራውን ዩኒቨርሲቲ ፕሬዚዳንት ክሪስቲና ፓክሰን የሟቾችና ተጎጂ ተማሪዎችን ቁጥር እንዲሁም የደረሰውን ጉዳት ማረጋገጣቸውን ሲኤንኤን ይፋ አድርጓል። ጥቃቱን ያደረሰው ግለሰብ ከ40 ጊዜ በላይ ተኩሷል የሚለው ዘገባው ጥቃቱን ያደረሰው ደግሞ በአሜሪካ የጅምላ ተኩስ ለመፈጸም በብዛት ከሚጠቀሙበት የጦር መሳሪያ አንዱ የሆነውን የእጅ ሽጉጥ ነው ብሏል። ፖሊስ ባደረገው ምርመራ ጥቃቱን ፈጽሟል በሚል ቤንጃሚን ኤሪክሰን የተባለ ግለሰብ በህግ ቁጥጥር ስር ያደረገ ቢሆንም ባደረገው ተጨማሪ ምርመራዎች ተጠርጣሪው ከጥቃቱ ጋር እንደማይገናኝ በማረጋገጥ እንደለቀቀው ዘገባው አክሏል። በዚህም ይህ ዜና እስከተጠናከረበት ሰዓት ድረስ ጥቃቱን የፈጸመው ግለሰብ እስካሁን በቁጥጥር ስር አልዋለም። ኢኮኖሚክ ታይምስ በዘገባው የብራውን ዩኒቨርሲቲ አስተዳደር ጥቃቱን ተከትሎ ለሰዓታት የጸጥታ ማስጠንቀቂያ ሰጥቶ የነበረ ሲሆን ቀሪ የመጨረሻ ፈተናዎችና ሌሎች የመማር ማስተማር ሂደቶች ለጊዜው መቋረጣቸውን ይፋ ማድረጉን አትቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕን ጨምሮ ከፍተኛ የሀገሪቱ ባለስልጣናት ለተጎጂ ቤተሰቦች ሀዘናቸውን ገልጸዋል። የተፈጸመው ጥቃት በዩኒቨርሲቲው ተማሪዎች መካከል ከፍተኛ ፍርሃትንና ጭንቀትን የፈጠረ ሲሆን የአሜሪካ የትምህርት ተቋማት ደህንነት ሁኔታ ምን ያህል ለጥቃት ተጋላጭ እንደሆነ በድጋሚ ያሳየ ክስተት ሆኗል ተብሏል። በአሜሪካ በትምህርት ተቋማት ላይ የሚደርሱ ጥቃቶች ባለፉት ዓመታት እጅግ አሳሳቢ ደረጃ ላይ መድረሳቸውን ሪፖርቶች ያመለክታሉ። ከቀደሙት ዓመታት ጋር ሲነጻጸር በ2024 የጥቃቱ አጠቃላይ መጠን በትንሹ ቢቀንስም የጥቃት ተጋላጭነት ግን አሁንም እንደቀጠለ መሆኑን ያሳያል። ከአውሮፓውያኑ 1999 እስከ 2004 ባለው ጊዜ ውስጥ ከ100 ተማሪዎች መካከል 19 ያህሉ ትምህርት ቤት ላይ ባነጣጠሩ ጥቃቶች ተጋላጭ መሆናቸውን የወጡ መረጃዎች ያስረዳሉ። ከ2020 እስከ 2024 ድረስም የተጋላጭነት መጠኑ ወደ 51 ማደጉን ይነገራል። በዚህም ተማሪዎች ለጠመንጃ ጥቃት የመጋለጥ እድላቸው ባለፉት 2 አስርተ ዓመታት 3 እጥፍ መጨመሩን አመላካች ነው ተብሏል። ዴላዌርና ዲሲ ደግሞ በከፍተኛ ደረጃ ተጋላጭ የሆኑ የአሜሪካ ግዛቶች መሆናቸውን የካይንዘር ቤተሰብ ፋውንዴሽን KFF ይፋ ያደረገው ሪፖርት ያሳያል። ሊጠናቀቅ ወር በቀረው የ2025 ዓመት በሀገሪቷ የትምህርት ተቋማት አካባቢ የተፈጸሙ ጥቃቶች ብዛት እስከ 320 ድረስ መድረሱን የደህንነት ጥናቶች ያሳያሉ። ይህም በ2024 ከነበረው ጥቃት በአንጻራዊነት የመቀነስ አዝማሚያን ያሳየ ነበር ተብሏል። ምንም እንኳን ዝቅተኛ መሻሻሎች ቢስተዋሉም አሁንም ግን በጥቃቱ ሰለባ ሊሆኑ የሚችሉ ተማሪዎች በርካታ መሆናቸውን ሪፖርቱ አልሸሸገም። ባለፈው የ2024 የትምህርት ዓመት 54 በመቶ የሚሆኑ ትምህርት ቤቶች የህግ አስከባሪ መኮንኖችን በትምህርት ግቢ ውስጥ ማሰማራታቸውን ሪፖርት አድርገው ነበር። የደህንነት ባለሙያዎች በርካታ ትምህርት ቤቶች የደህንነት ስጋት ግምገማ ፕሮግራሞችን መተግበር መጀመራቸው እንዲሁም የህግ አስከባሪዎችን ማሰማራታቸው ጥቃቶችን ለመከላከል እያገዘ መሆኑን አንስተዋል። በሁለቱም ዓመታት በዋናነት ጥቃቱ የሚፈጸመው በእጅ ሽጉጥ መሆኑ የጦር መሳሪያ ቁጥጥር ፖሊሶች ላይ አሁንም ክፍተቶች መኖራቸውን ያመላክታል ተብሏል። በአሜሪካ የህዝብ ደህንነትና የጦር መሳሪያ ቁጥጥር ከፍተኛ ውዝግብ ውስጥ የገባ ጉዳይ ሲሆን በተደጋጋሚ የሚከሰቱ ጥቃቶች በሀገሪቱ የደህንነት ስርዓት ላይ ያለውን ክፍተት በእጅጉ አጉልቶ አሳይቷል ተብሏል። የፌዴራል መንግስቱ መቀመጫ በሆነው ዋይት ሀውስ በር ላይ የፖሊስ መኮንን መገደልና ከፍተኛ የደህንነት ጥበቃ በሚደረግባቸው አካባቢዎች ጭምር የጦር መሳሪያዎች በቀላሉ ተደራሽ መሆናቸው ችግሩ እንዲባባስ ማድረጋቸውን የዘርፉ ባለሙያዎች ያስረዳሉ። በአሜሪካ ከጊዜ ወደ ጊዜ እየደረሱ የሚገኙ ጥቃቶች መበራከት ሀገሪቱ በጦር መሳሪያ አጠቃቀምና አያያዝ ላይ ያላትን ህጎች መለስ ብላ እንድትቃኝ ያስገድዳታል ሲሉ ባለሙያዎቹ አጽንኦት ሰጥተዋል።